ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ ነሐሴ 20 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረውን ኮሚቴን ውድቅ ማድረጉን ዛሬ በሰጠው መግለጫ አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ረቡዕ በሰጠው መግለጫ በአዲስ አበባ ጉዳይ ምክረ ሀሳብ እንዲያዘጋጅ የተሰየመው አስማሚ ኮሚቴ አሰራር የኮሚሽኑን ህጋዊ ማዕቀፍ የጠበቀ አይደለም ብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በምስራቅ ጉራጌ ዞን በሚገኙ 3 ቀበሌዎች የጸጥታ ችግር መከሰቱ ተሰማ። በጢያ ሱተንና አሽከዲዬ ቀበሌዎች የጸጥታ ችግር መከሰቱን በዚህም ከባድ የጦር መሳሪያ ተኩስ እንደሚሰማና ነዋሪዎች ቀያቸውን ለቀው እየሸሹ መሆናቸውን ከአካባቢው የወጡ መረጃዎች አመላክተዋል። ተጨማሪውን ይዘናል። በኢትዮጵያ የዋጋ ግሽበት መጨመሩ ተገለጸ። በሐምሌ ወር ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። ዝርዝሩ እናደርሳችኋለን። ባለፉት 5 ዓመታት የ12ኛ ክፍል ተፈታኞች ቁጥር በ300 ሺህ መቀነሱ ተገለጸ። ትምህርት ሚኒስቴር ባለፉት 5 ዓመታት እየተከተለ ባለው የፈተና አሰጣጥ ሂደት ፈተናውን እየወሰዱ ያሉ ተማሪዎች ቁጥር በመቶ ሺዎች እየቀነሰ የመጣ መሆኑ ተመላክቷል። ተጨማሪ ያለን ዜናዎችን በዝርዝር እናቀርባለን። በቅድሚያ ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረውን ኮሚቴን ውድቅ ማድረጉን ዛሬ በሰጠው መግለጫ አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ረቡዕ በሰጠው ጋዜጣዊ መግለጫ በአዲስ አበባ ጉዳይ ምክረ ሀሳብ እንዲያዘጋጅ የተሰየመው አስማሚ ኮሚቴ አሰራር የኮሚሽኑን ህጋዊ ማዕቀፍ የጠበቀ አይደለም ብሏል። የፓርቲው መሪ አቶ እዮብ መስፍን እንደገለጹት የኮሚቴው አወቃቀርና አካሄድ የኮሚሽኑን ህግ ያልተከተለ በመሆኑ ፓርቲው አጠቃላይ ሂደቱን ውድቅ በማድረግ ሀገራዊ ምክክር ኮሚሽኑ ቅሬታ አቅርቧል። ኢዜማ አክሎም በአዲስ አበባ ጉዳይ ላይ ካለው ተቃውሞ በተጨማሪም በምክክር ወቅት የቀረቡ 400 ያህል ምክረ ሀሳቦችና የውይይት ቃለ ጉባኤዎች ለህዝብ ግልጽ እንዲሆኑ ጥሪ አቅርቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሀገር አቀፍ የምክክር ጉባኤ ላይ የቀረቡ ምክረ ሀሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋምም ጥያቄ አቅርቧል። የፌዴራል መንግስት ምክረ ሀሳቦቹን ለመተግበር ከተገቢው በላይ ጊዜ እንዳይወስድና አፈጻጸሙን በፍጥነት እንዲያከናውን እንዲያደርግም ፓርቲው አሳስቧል። ኢዜማ ማሳሰቢያውና ጥያቄውን ያቀረበው ለ38 ቀናት ሲካሄድ የቆየውና ባለፈው ሳምንት መጨረሻ የተጠናቀቀው ሀገራዊ ምክክር ጉባኤን አስመልክቶ ዛሬ ረቡዕ ነሐሴ 20 ቀን 2018 ዓመተ ምህረት በሰጠው ጋዜጣዊ መግለጫ ነው። ፓርቲው በዚሁ መግለጫውም ሀገራዊ ምክክር ሀሳቡ ከተነሰሰበት ቀን ጀምሮ በከፍተኛ ሀገራዊ ኃላፊነት በንቃትና በሙሉ ቁርጠኝነት ሲሳተፍ መቆየቱን አስታውቋል። 4000 ሰዎች በተሳተፉበት ሀገራዊ ምክክር ጉባኤ ላይም ፓርቲው በመሪው አቶ እዮብ መሳፍንትና በሌሎች አመራሮችና አባላቱ ተወክሏል። የጉባኤውን ሂደቱንም ረጅምና ለአስጨራሽ ሲል በዛሬ መግለጫ የጠራው ኢዜማ በምክክር ወቅት በርካታ ስልታዊ ማነቆችና አሰራርን ያላከበሩ ችግሮች እንዳጋጠሙትም አመልክቷል። ፓርቲው ለዚህ በማሳየነትም የጠቀሰው በጉባኤው በኤክስፐርትነትና በአስተባባሪነት በተመደቡ የተወሰኑ ግለሰቦች ተፈጽሟል ያለውን የአሰራር ችግር ነው። ግለሰቦቹ በምክክር ሂደቱ ወቅት ግልጽ ወገንተኝነትና የተዛባ አካሄድ ያንጸባረቁ ነበር ሲልም ኢዜማ በዛሬው መግለጫው ላይ ወንጅሏል። በምክክር ሂደቱ እንዲህ አይነት ችግሮች መስተዋላቸውን ሌሎች የፖለቲካ ፓርቲዎችም ሲገልጹ ቆይተዋል። እንደ ኢዜማ ሁሉ በጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ ተወካይ ያለው የአማራ ብሔራዊ ንቅናቄ አብን ጉባኤው በተጠናቀቀበት ዕለት ባወጣው መግለጫ በምክክር ሂደቱ ጥሰቶችና አድሏዊ ጣልቃ ገብነቶች መታየታቸውን በመግለጽም ድርጊቱን አጥብቆ ተቃውሟል። በዚያን ዕለትም መግለጫ ያወጣው እናት ፓርቲ ሀገራዊ ምክክር ጉባኤው በመርህና በስክነት የተካሄደ ሳይሆን የእነ አፄ በጉልበቱ ትዕይንት ነው ሲል መኮነኑ ይታወሳል። የኢትዮጵያ ሀገራዊ ምክክር ኮሚሽንም ራሱ ላስቀመጠው መርህ እንኳን የማይገዛ ፓርቲ ነው ሲል ወቅሷል። እናት ፓርቲ ሀገራዊ ምክክር ሂደቱ መስመሩን የሳተ እንደሆነ በመግለጽ የተዛነፈውን አካሄድ መስመር እንዲይዝ አቅጣጫዎች ሲጠቁሙ መቆየቱንም በመግለጫው አስታውሷል። ሆኖም ፓርቲውና ሌሎች መሰል ተቋማት ያቀረቧቸው ምክንያታዊ የእርምት አስተያየቶችን በበጎ ከመቀበል ይልቅ ጆሮ ዳባ ልበስ ተብሏል ሲል በመግለጫው ጠቅሶ ነበር። ኢዜማ በበኩሉ በምክክር ሂደቱ ያጋጠሙትን ችግሮች ወደ አደባባይ ከማውጣት ይልቅ ቅሬታዎቹን ለሀገራዊ ምክክር ኮሚሽን ምክር ቤት የማቅረብ አካሄድ ሲከተል እንደቆየም ዛሬ በመግለጫው አመልክቷል። ከኮሚሽኑ ከፍተኛ አመራሮች ጋር በአካል በመገናኘት የማረሚያ ሀሳቦች ማቅረቡንም ፓርቲው ጨምሮ ገልጸዋል። በዚህ መንገድ በርካታ ችግሮችን
መፈታቱን የገለጸው ኢዜማ ሂደቱን እስከ ፍጻሜው ለማድረስ ከፍ ያለ ዋጋ ከፍለናል ብሏል። በጉባኤው ሂደትም ከ8 የምክክር ቡድኖች በውይይት የጎለበቱ ምክረ ሀሳቦች 4000 ተመካካሪዎች ላሉበት በጠቅላላ ጉባኤ በማጠናቀቂያው ዕለት መቅረባቸውንም ፓርቲው በመግለጫው አስታውሷል። ለጠቅላላ ጉባኤው ከቀረቡ ምክረ ሀሳቦች የሚቀበለውን ግን የምክክር ቡድኖች በሙሉ ድጋፍ የፈረሙበትን ብቻ እንደሆነ ኢዜማ በዛሬው መግለጫው አስታውቋል። ፓርቲው ይህንን ያለበት ምክንያትን በመግለጫው ባይጠቅስም በጉባኤ ላይ የተሳተፉ ተመካካሪዎች ግን ውዝግብና አለመግባባት ፈጥሮ የቆየውን የአዲስ አበባን ጉዳይ በተመለከተ የምክክር ቡድኖች ካቀረቡት ውጭ ሌላ ምክረ ሀሳብ እንዲካተት መደረጉን ተናግረዋል። ኢዜማ በዛሬው መግለጫው በጉባኤው ላይ በተመካካሪዎች የቀረቡ 400 ምክረ ሀሳቦች ሀገራዊ ምክክር ኮሚሽን ለሕዝብ ይፋ እንዲያደርግም ጠይቋል። 2014 ዓ.ም የወጣው የሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ኮሚሽኑ የሀገራዊ ምክክር ጉባኤ አጀንዳዎችን፣ የምክክሮችን ሂደት፣ በምክክሮቹ የተገኙ ምክረ ሀሳቦችን ለሕዝብ ይፋ እንዲያደርግ ይደነግጋል። በመሆኑም ኮሚሽኑ የመጨረሻ ምክረ ሀሳቦችን ለመንግስትና ለሕዝብ በሚያቀርብበት ወቅት በአጠቃላይ የምክክሩን መንፈስና በንባብ የቀረበውን የተመካካሪዎችን የመጨረሻ ምክረ ሀሳብ ብቻ ባከበረ መልኩ እንዲሆን ኢዜማ በዛሬው መግለጫው አሳስቧል። የሀገራዊ ምክክሩ ሂደቱ ውጤታማ የሚሆነውም የቀረቡ ምክረ ሀሳቦች ሙሉ በሙሉ ተግባራዊ ሲደረጉ መሆኑን በመግለጫው አጽንኦት የሰጠው ኢዜማ የፌዴራል መንግስት ምክረ ሀሳቦቹን ለመተግበር ከተገቢው በላይ ጊዜ እንዳይወስድ ማሳሰቢያ ሰጥቷል። መንግስት የምክረ ሀሳቦቹን አፈጻጸም በፍጥነት እንዲያከናውን እንዲያደርግም ፓርቲው በተጨማሪነት ጠይቋል። ኢዜማ ለሀገራዊ ምክክር ኮሚሽንና ለፌዴራል መንግስት ያቀረባቸውን ባለ 5 ነጥብ ማሳሰቢያዎችም ያጠቃለለው በምክክር ጉባኤው ላይ የቀረቡ ምክረ ሀሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋም ጥያቄ በማቅረብ ነው። በምስራቅ ጉራጌ ዞን በሚገኙ 3 ቀበሌዎች የጸጥታ ችግር መከሰቱ ተገለጸ። በጢያ ሱተንና አሽከዲየ ቀበሌዎች የጸጥታ ችግር መከሰቱን በዚያም ከባድ የጦር መሳሪያ ተኩስ እንደሚሰማና ነዋሪዎች ቀያቸውን ለቀው እየሸሹ መሆናቸውን ከአካባቢው የወጡ መረጃዎች አመላክተዋል። የወረዳው የጸጥታ ኃይል በአጥቂዎቹ ጫና ወደ ቡኢ ከተማ ማፈግፈጉንና አንዳንድ ነዋሪዎችም አካባቢውን ለቀው ወደ ቡኢ ከተማ መግባታቸውን የአካባቢው ምንጮች ተናግረዋል። በተለይ አቅመ አጠር አረጋውያን፣ እናቶች፣ ህጻናትና ህሙማን በግጭቱ መካከል ቀርተዋል የሚል መረጃ የተሰማ ሲሆን መረጃውም ከፍተኛ ስጋትን ፈጥሯል። በክስተቱ እስካሁን ምን ያህል የሰው ህይወት መጥፋቱን ወይንም የደረሰውን ጉዳት መጠን ማወቅ ያልተቻለ ሲሆን ሁኔታውን በተመለከተ በይፋ የወጣ መንግስታዊ መረጃ የለም። ሆኖም የጸጥታ ችግሩ በፍጥነት እንዲቀረፍና በአካባቢው የሚገኙ ንጹሐን ዜጎች ደህንነታቸው እንዲጠበቅ ነዋሪዎች ጠይቀዋል። የፌዴራል መንግስትና የክልሉ የጸጥታ ተቋማት እንዲሁም የሰብአዊ መብት ጥበቃ ድርጅቶች በአካባቢው የሚገኙ ንጹሐንን ለመጠበቅ ፈጣን እርምጃ ይውሰዱ የሚል ጥሪም ቀርቧል። በዚህ ቀጠና ቀደም ብሎ መሰል የጸጥታ ችግሮች ሲከሰቱ መቆየታቸው የሚታወስ ሲሆን አሁን የተፈጠረው የጸጥታ መደፍረስ ችግሩ በተለያዩ ጊዜያትና ቦታ መከሰቱን እንደቀጠለ ለመሆኑ ማሳያ ተደርጎ ተወስዷል። በኢትዮጵያ ዋጋ ግሽበት መጨመሩ ተገለጸ። በሐምሌ ወር ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። በ2018 ዓመተ ምህረት የኢትዮጵያ ዋጋ ግሽበት በሐምሌ ወር ብቻ ወደ 15.3 በመቶ ከፍ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት ገልጿል። አገልግሎቱ ባወጣው የወርሃዊ የዋጋ ንረት መረጃ በሐምሌ ወር የተመዘገበው የዋጋ ግሽበት ካለፈው ዓመት ጋር ከነበረው 13.7 በመቶ ጋር ሲነጻጸር ጭማሪ አድርጓል። ሰኔ ወር ላይ የነበረው ደግሞ 14.8 በመቶ ነበር። በዚህ ወር የምግብ ዋጋ ንረት 15.7 በመቶ ሲሆን የምግብ ያልሆኑ እቃዎችና አገልግሎቶች ዋጋ ንረት ደግሞ 14.8 በመቶ ደርሷል ሲል አገልግሎቱ ገልጿል። የዋጋ ንረቱ በ2018 ዓመተ ምህረት መጀመሪያ ወራት ላይ በመቀነስ ዝቅተኛ ደረጃ ላይ ከደረሰ በኋላ ከሚያዝያ ወር ጀምሮ ዳግም እየጨመረ የመጣ ሲሆን በመጋቢት ወር የነበረው የዋጋ ንረት ከወራት ዝቅተኛ ደረጃዎች አንዱ ሲሆን በቀጣዮቹ ወራት ግን ጭማሪ ታይቷል ነው የተባለው። በተለይ የምግብ ዋጋ ጭማሪ ለአጠቃላይ የዋጋ ንረቱ መጨመር ዋነኛ አስተዋጽኦ ካደረጉ ምክንያቶች መካከል ሲሆን የምግብ ዋጋ ንረት 15.7 በመቶ መድረሱን የዋጋ ጭማሪው በቤተሰቦች የዕለት ተዕለት ወጪ ላይ ጫና መፍጠሩ ተገልጿል። ባለፈው ዓመት ከነበረው የዋጋ ግሽበት ከ13.7 በመቶ ጀምሮ በዓመቱ መካከል እስከ 9 በመቶ አካባቢ ዝቅ ብሎ ነበር።
ይሁን እንጂ ዳግም በመጨመር በሰኔ ወር 14.8 በመቶ እና በሐምሌ ወር 15.3 በመቶ ደርሷል። በመሆኑም የቅርብ ወራት የዋጋ ንረት አዝማሚያ በኢትዮጵያ የዕቃና አገልግሎት ዋጋ ጭማሪው እንደገና እየተፋጠነ መምጣቱን ያሳያል ሲል የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። ባለፉት 5 ዓመታት የ12ኛ ክፍል ተፈታኞች ቁጥር በ300 ሺህ መቀነሱ ተገለጸ። ትምህርት ሚኒስቴር ባለፉት 5 ዓመታት እየተከተለው ባለው የፈተና አሰጣጥ ሂደት ፈተናውን እየወሰዱ ያሉ ተማሪዎች ቁጥር በመቶ ሺዎች እየቀነሰ የመጣ መሆኑ ተመላክቷል። በ2014 ዓ.ም ከ890 ሺህ በላይ ተማሪዎች ተፈትነው የነበረ ሲሆን በተያዘው የ2018 ዓመት ደግሞ በ300 ሺህ ቀንሶ 550 ሺህ 210 ደርሷል። በዚህ ዓመትም አጠቃላይ ከተፈተኑ ተማሪዎች መካከል 87 በመቶ ወደ ዩኒቨርሲቲ ማለፍ አለመቻላቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታውቀዋል። በከፍተኛ ደረጃ የተፈታኝ ተማሪዎች ቁጥር ማሽቆልቆል ያሳየው በ2016-2015 ዓመተ ምህረት ተፈታኞች ጋር ሲነጻጸር በከፍተኛ ደረጃ የተፈታኝ ተማሪዎች ቁጥር ማሽቆልቆል ያሳየው የ2016 ከ2015 ዓመተ ምህረት የተፈታኞች ቁጥር ጋር ሲመሳከር ሲሆን ይህም ከ160 ሺህ በላይ ተማሪዎች ቅናሽ ማሳየቱ ተዘግቧል። ከ2016 ወደ 2017 ደግሞ 100 ሺህ አካባቢ ቀንሷል። ፈተናውን ወስደው ያለፉ ተማሪዎች ቁጥር በመቶኛ ሲሰላ ደግሞ በ2014 ዓ.ም 3.2 በመቶ የነበረ ሲሆን በ2018 ዓ.ም ደግሞ 12.8 በመቶ መድረሱ ተመላክቷል። አንድም ተማሪ ያላሳለፉ ትምህርት ቤቶች ደግሞ በ4 ዓመታት ከ1100 በላይ ሲሆኑ በዚህ ዓመት ከ1000 በታች መሆኑን ለመረዳት ተችሏል። ይህም ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስትር ሆነው ከተሾሙ በኋላ የተዋወቀው ተማሪዎችን ዩኒቨርሲቲ አስገብቶ ማስፈተን ጠቅላይ ሚኒስትር አብይ አህመድን ጨምሮ ከተለያዩ አካላት የበረታ ትችት ተሰንዝሮበታል። አብይ ከ3 ዓመት ገደማ በፊት የትምህርት ጥራት ማለት ተማሪዎችን በአንድ ቦታ ሰብስቦ መፈተን ማለት አይደለም ሲሉ የነቀፉት ቢሆንም በቅርቡ በፓርላማ ግን ከቀዳሚው ሀሳባቸው በተቃረነ መልኩ ሚኒስትሩን በትምህርት ጥራት ማሻሻል ሲያወድሷቸው ተሰምተዋል። ከዚህ ቀደም 10ኛ ክፍል ላይ ይሰጥ የነበረው የመውጫ ፈተናን በማስቀረት የሀገር አቀፍ ፈተናው የሚወጣው ከ9ኛ እስከ 12ኛ ክፍል ድረስ እንዲካተት ሆኗል። ባለፈው ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 1232 የነበሩ ሲሆን በተያዘው ዓመት 565 ትምህርት ቤቶች ብቻ መሆናቸውን ሚኒስቴሩ አስታውቋል። ከ700 በላይ የሚሆኑ ትምህርት ቤቶች እያንዳንዳቸው ቢያንስ አንድ ተማሪ አሳልፈዋል ያሉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ይህ ቁጥር ደግሞ ቀላል አይባልም ባይ ናቸው። በተጨማሪ 100 በመቶ ተፈታኞችን ያሳለፉ ትምህርት ቤቶች ባለፈው ዓመት 62 እንደነበሩ አስታውሰው በተያዘው ዓመት ግን ወደ 88 ከፍ ማለቱን ጠቅሰዋል። በ2018 ከአጠቃላይ ተማሪዎች 60 በመቶ የተፈተኑት በኮምፒውተር መሆኑን የገለጹት ሚኒስትሩ ከወረቀቱ አንጻር ይህ የተሻለ ውጤት የተመዘገበበት በመሆኑ በቀጣይ ዓመት 100 በመቶ በኦንላይን ለመፈተን እንደታቀደም አንስተዋል። ትምህርት ሚኒስቴር ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር እያነሰ በመምጣቱ ሪሜዲያል የሚል ፕሮግራም ያስተዋወቀ ሲሆን ሚኒስቴሩ የዘንድሮ ውጤት ካለፈው ዓመት ጋር የተሻለ ተማሪ ያለፈበት ነው ያሉ ሲሆን የሪሜዲያል ተማሪዎች ቁጥርም ሊቀንስ እንደሚችል ግምታቸውን አስቀምጠዋል። በተያዘው ዓመት የአዳሪ ትምህርት ቤት ተማሪዎች የተሻለ ውጤት ያስመዘገቡ ሲሆን በቀጣይ በርካታ ተማሪዎችን ለመቀበል እንዳቀዱም ጠቁመዋል። ፕሮፌሰር ብርሃኑ አክለውም ተፈታኞችን የማያሳልፉ ትምህርት ቤቶች ቁጥር በግማሽ በሚባል ደረጃ መቀነሱ ባለፈው ዓመት እርምጃ የተወሰደባቸው ትምህርት ቤቶች መኖራቸውም እንዲሁም በፖለቲካ ደረጃ የነበረው የአመራር ምደባ በተወሰነ ደረጃ ለመቀነስ ተችሏል ብለዋል። እንደ አጠቃላይ አሁን ላይ በሀገሪቱ በሚሊዮን የሚቆጠሩ ተማሪዎች በግጭትና በድርቅ ምክንያት ከትምህርት ውጪ መሆናቸውንም ሚኒስቴሩ ከዚህ ቀደም ለፓርላማው ሪፖርት ማድረጉ ይታወሳል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።